ምዕራፍ 32 ያዕቆብም መንገዱን ሄደ፣ የእግዚአብሔር መላእክትም ተገናኙት። ያዕቆብም ባያቸው ጊዜ እነዚህ የእግዚአብሔር ሠራዊት ናቸው አለ። የዚያንም ስፍራ ስም መሃናይም ብሎ ጠራው። ያዕቆብም ወደ ወንድሙ ወደ ኤሳው ወደ ሴይር ምድር ወደ ኤዶም አገር ከፊቱ መልእክተኞችን ላከ፣ እንዲህም ብሎ አዘዛቸው። ለጌታዬ ለኤሳው ባሪያ ያዕቆብ እንዲህ አለ ብላችሁ ንገሩት። በላባ ዘንድ በስደት ተቀመጥኩ፣ እስካሁን ድረስ ቆየሁ። ላሞችንም አህዮችንም በጎችንም ወንዶች ባሪያዎችንም ሴቶች ባሪያዎችንም አገኘሁ። አሁንም በፊት ሞገስ አገኝ ዘንድ ለጌታዬ ለማስታወቅ ላኩ። መልእክተኞቹም ወደ ያዕቆብ ተመልሰው እንዲህ አሉት፣ ወደ ወንድምህ ወደ ኤሳው ሄደን ነበር፣ እርሱም ደግሞ ሊቀበልህ ይመጣል፣ ከእርሱም ጋር 400 ሰዎች አሉ። ያዕቆብም እጅግ ፈርቶ ተጨነቀ። ከእነርሱም ጋር ያሉትን ሰዎች መንጎችንም ላሞችንም ግመሎችንም በሁለት ወገን ከፈላቸው። እንዲህም አለ፣ ኤሳው መጥቶ አንዱን ወገን የመታ እንደሆነ የቀረ ወገን ያመልጣል። ያዕቆብም አለ፣ የአባቴ የአብርሃም አምላክ ሆይ፣ የአባቴም የይስሐቅ አምላክ ሆይ፣ ወደ ምድርህ ወደ ተወለድክበትም ስፍራ ተመለስ። በጎነት አደርግልሃለሁ ያልከኝ እግዚአብሔር ሆይ፣ ለባሪያዬ የሠራኸው ከምሕረትህና ከእውነትም ሁሉ ትንሽ እንኳ የማይገኝብኝ ነኝ። በትሬም ብቻ ይዤ ይህን ዮርዳኖስን ተሻግሬ ነበርና፣ አሁን ግን የሁለት ክፍል ሠራዊት ሆንኩ። ከወንድሜም ከኤሳው እጅ አድነኝ፣ መጥቶም እንዳያጠፋኝ እናቶችንም ከልጆች ጋር እንዳያጠፋ እኔ ፈራዋለሁና። አንተም በርግጥ መልካም አደርግልሃለሁ፣ ዘርንም ከብዛቱ የተነሣ እንደማይቈጠር እንደ ባሕር አሸዋ አደርገዋለሁ ብለህ ነበር። በዚያችም ሌሊት ከዚያው አደረ። ከያዘውም ሁሉ ለወንድሙ ለኤሳው እጅ መንሻን አወጣ። 200 እንስት ፍየሎችንና 20 የፍየል አውራዎችን፣ 200 እንስት በጎችንና የበግ አውራዎችን፣ 30 የሚያጠቡ ግመሎችን ከግልገሎቻቸው ጋር፣ 40 ላም፣ 10 በሬ፣ 20 እንስት አህያ፣ 10ም የአህያ ግልገሎችን። መንጎቹንም በየወገኑ ከፍሎ በባሪያዎቹ እጅ አደረጋቸው። ባሪያዎቹንም በፊቴ እለፉ፣ መንጋውንና መንጋውንም አራረቁት አለ። የፊተኛውንም እንዲህ ብሎ አዘዘው፣ ወንድሜ ኤሳው ያገኘህ እንደሆነ አንተ የማን ነህ? ወዴትስ ትሄዳለህ? በፊትስ ያለው ይህ የማን ነው ብሎ የጠየቀህም እንደሆነ በዚያን ጊዜ አንተ ለጌታዬ ለኤሳው እጅ መንሻ የሰደደው የባሪያ ያዕቆብ ነው፣ እርሱም ደግሞ እነሆ ከኋላችን ነው በለው። እንዲሁም ሁለተኛውንና ሦስተኛውን ከመንጎችም በኋላ የሚሄዱትን ሁሉ እንዲህ ብሎ አዘዘ፣ ኤሳውን ባገኛችሁት ጊዜ ይህንኑ ነገር ንገሩት፣ እንዲህም በሉት፣ እነሆ ባሪያ ያዕቆብ ከኋላችን ነው፣ በፊቴ በሚሄደው እጅ መንሻ ታረቀዋለሁ፣ ከዚያም በኋላ ምናልባት ይራራልኛል፣ ፊቱን አያለሁ ብሎአልና። እጅ መንሻውም ከእርሱ ቀድሞ አለፈ። እርሱ ግን በዚያች ሌሊት በሰፈር አደረ። በዚያች ሌሊትም ተነሣ፣ 2 ሚስቶቹንና 2 ባሪያዎቹን 11ዱንም ልጆቹን ወስዶ የያቦቅን ወንዝ ተሻገረ። ወሰዳቸውም፣ ወንዙንም አሻገራቸው፣ ከብቱን ሁሉ አሻገረ። ያዕቆብ ግን ለብቻው ቀረ። አንድ ሰውም እስከ ንጋት ድረስ ይታገለው ነበር። እንዳላሸነፈውም ባየ ጊዜ የጭኑን ሹልዳ ነካው። የያዕቆብም የጭኑ ሹልዳ ሲታገለው ደነዘዘ። እንዲህም አለው፣ ሊነጋ አቀላልቶአልና ልቀቀኝ። እርሱም ካልባረከኝ አልለቅህም አለው። እንዲህም አለው፣ ስምህ ማን ነው? እርሱም ያዕቆብ ነኝ አለው። አለውም፣ ከእንግዲህ ወዲህ ስምህ እስራኤል ይባል እንጂ ያዕቆብ አይባል፣ ከእግዚአብሔርና ከሰው ጋር ታግለህ አሸንፈሃልና። ያዕቆብም ስምህን ንገረኝ ብሎ ጠየቀው። እርሱም ስሜን ለምን ትጠይቃለህ አለው። በዚያም ስፍራ ባረከው። ያዕቆብም እግዚአብሔርን ፊት ለፊት አየው።
ሰውነቴም ድና ቀረች ሲል የዚያም ቦታ ስም ጵኒኤል ብሎ ጠራው። ጵኒኤልንም ሲያልፍ ፀሐይ ወጣችበት፣ እርሱም በጭኑ ምክንያት ያነክስ ነበር። ስለዚህም የእስራኤል ልጆች እስከ ዛሬ ድረስ የወርች ሹሉዳ አይበሉም፣ የያዕቆብን ጭን ይዞ የወርች ሹሉዳ አደንዝዟልና።